ሰላም የሃሪ ቤተሰቦች ዕለታዊ ዳሰሳ ይዘንላችሁ ቀርበናል። አብራችሁን ቆዩ። ስለ ቴክኖ ፊውዳሊዝም ሰምታችሁ ታውቁ ይሆን? ምናልባት ይህ ቃል አዲስ ሊሆንባችሁ ይችላል። ነገር ግን ዛሬ የሚኖረው እያንዳንዱ ሰው በማህበራዊ መድረኮች ላይ የሚያጠፋው ጊዜ፣ የሚገዛው ዕቃና የሚፈልገው መረጃ ሁሉ በትልልቅ ኩባንያዎች ቁጥጥር ስር በሆነበት ዘመን ውስጥ ነው። ከመቶ ዓመታት በፊት በአውሮፓ አሜሪካና አፍሪካ የፊውዳል ስርዓት ተብሎ የሚታወቅ ስርዓት ነበር። በዚያ ዘመን ሀብት በሙሉ በመሬት ላይ ተመሰረተ ነበር። ይህ የፊውዳሊዝም ስርዓት ለእልፍ ዓመት ስርዓት ሆኖ ያገለገለ ሲሆን በአብዮት የተገረሰሰ ስርዓት መሆኑ የቅርብ ጊዜ ትዝታ ነው። ጥቂት ባላባቶች ወይም ጌቶች ሰፊ መሬቶችን ይዙና ብዙሃኑ ገበሬዎች ወይም ተገዢዎች ደግሞ መሬት ላይ እንዲሰሩ ያደርጉ ነበር። ገበሬዎቹን በምላሹ ከተመረተው ምርት ላይ ለባላባቱ ይሰጡ ነበር። እነዚህ ባላባቶች ህግና ስርዓት የሚቆጣጠሩ፣ ሰራዊት የሚያሰማሩና የሁሉም ነገር ባለቤት ነበሩ። አሁን ይህንን ምስል በአይነ ህሊናችሁ ያዙና ወደ ዛሬው ዓለም እናምጣው። ከመሬት ይልቅ መረጃና ዲጂታል መድረኮች ዋና የሀብት ምንጭ ሆነዋል። ፌስቡክ፣ ጉግል፣ አማዞን እና ዩቲዩብን የመሳሰሉ ትልልቅ የቴክኖሎጂ ኩባንያዎች የመሬት ባላባቶችን ቦታ ተክተዋል። እነዚህ ኩባንያዎች የዲጂታል ቦታ ወይም ዲጂታል ስፔስ ባላባቶች ናቸው። እኛም ተጠቃሚዎች የነሱ የዲጂታል ገበሬዎች ወይም ተገዢዎች ሆነናል። ቴክኖ ፊውዳሊዝም ማለት የቴክኖሎጂ ግዙፍ ኩባንያዎች መረጃችንን እንደ መሬት፣ የእኛን ትኩረት ደግሞ እንደ ምርት የሚቆጣጠሩበት ዘመናዊ የኢኮኖሚና የማህበራዊ ስርዓት ነው። ጉዳዩን በምሳሌ ለማስረዳት የዩቲዩብ ቪዲዮ ስትከፍቱ ምን ያህል የግል መረጃችሁ ለኩባንያው እየተሰበሰበ እንደሆነ ታውቃላችሁ? የምታዩት ቪዲዮዎች፣ የምትሰጡት ኮሜንቶች፣ የምትፈልጉት ፍለጋዎች ሁሉ መረጃ ይፈጥራሉ። ይህ መረጃ ደግሞ ለዩቲዩብ ትልቅ ሀብት ነው። እናንተም ይህንን ቪዲዮ እያያችሁ የቴክኖ ፊውዳሊዝም አካል ሆናችኋል። በፊውዳል ስርዓት ውስጥ የምድር ባለቤቶች የሆኑ ባላባቶች ነበሩ። እነዚህ ባላባቶች መሬታቸውን ለገበሬዎች ያከራዩና ገበሬዎቹን በምላሹ በመሬቱ ላይ ለዘለቄታው እንዲሰሩ ግዴታ አለባቸው። ከሚሰሩት ምርት አንድ ክፍል ለጌቶቻቸው ይሰጣሉ። ዛሬ በ21ኛው ክፍለ ዘመን ታሪክ ራሱን በሌላ መንገድ እየደገመ ያለ ይመስላል። ይህ ዘመናዊ ስርዓትም ቴክኖ ፊውዳሊዝም ይባላል። ቴክኖ ፊውዳሊዝም ማለት ቴክኖሎጂንና ፊውዳሊዝምን ያጣመረ ጽንሰ ሀሳብ ነው። በዚህ አዲስ የኢኮኖሚና የማህበራዊ አደረጃጀት ውስጥ የጥንቱን መሬት የዘመናችን ትልልቅ የቴክኖሎጂ ኩባንያዎች በዲጂታል መድረኮችና በመረጃ ተክተውታል። ልክ የፊውዳል ጌቶች መሬትን ይቆጣጠሩት እንደነበሩት እነዚህ የቴክኖሎጂ ግዙፎችም ዲጂታል መድረኮችን እንደ ፌስቡክ፣ ጉግል፣ አማዞን፣ ዩቲዩብ ወዘተና መረጃችንን ሙሉ በሙሉ ይቆጣጠራሉ። እኛም የተጠቃሚዎቹ ዲጂታል ተገዢዎች ሆነናል። በካፒታሊዝም ውስጥ ኩባንያዎች ትርፍ ለማግኘት እርስ በርስ ይወዳደሩ ነበር። ሸማቾችም በተለያዩ አማራጮች ውስጥ ምርጫ የማድረግ እድል ነበራቸው። ነገር ግን ከ2000 ዓ.ም ወዲህ በኢንተርኔትና በዲጂታል ቴክኖሎጂዎች መስፋፋት ምክንያት ይህ የካፒታሊዝም ስርዓት ለውጥ አሳይቷል። የቴክኖሎጂ ኩባንያዎች መረጃን እንደ ዋና የንግድ ምንጭ መጠቀም ጀመሩ። ይህ መረጃ ደግሞ ተራ መረጃ ሳይሆን የሰዎች የግል ህይወት፣ ምርጫዎች፣ ፍላጎቶችና ልምዶች ሁሉ ነው። የግል የኢኮኖሚክስ ባለሙያ የሆኑት ያኒስ ቫሩፋኪስ እንደሚሉት ከ2008ቱ የዓለም የፋይናንስ ቀውስ በኋላ ካፒታሊዝም ሞቷል። አዲሱ ስርዓት ቴክኖ ፊውዳሊዝም ነው ይላሉ። በቀላል አማርኛ ካፒታሊዝም ለገበያ የሚሆን እቃ ማምረት ሲሆን ቴክኖ ፊውዳሊዝም ደግሞ ለክላውድ ካፒታል ወይም ለደመና ካፒታል መረጃ ማምረት ነው። ይህ ማለት ተራ ተጠቃሚዎች የቴክኖሎጂ ኩባንያዎች የሚጠቀሙበትን መረጃ በነፃ እያመረቱ በመድረኮቻቸው ላይ ማኖር ይጀምራሉ። ካፒታሊዝም በገንዘብና በገበያ ላይ የተመሰረተ የኢኮኖሚ ስርዓት ነው። አንድ ሰው ፋብሪካ ወይም ንግድ ሲጀምር ትርፍ ለማግኘት ይወዳደር ነበር። ብዙ ሰዎች ተቀጥረው ይሰራሉ፣ ምርትም ይፈጥራሉ። በካፒታሊዝም ውስጥ ገንዘብና ምርቶች ዋነኛ የማምረቻ መሳሪያዎች ነበሩ። ነገር ግን ከ2008ቱ የዓለም የፋይናንስ ቀውስ በኋላ የቴክኖሎጂ ኩባንያዎች አስደናቂ እድገት አሳዩ። የኢንተርኔትና የስማርትፎኖች መስፋፋት መረጃን የመሰብሰብና የማደራጀት አቅምን አሰፋ። በዚህ ጊዜ ነበር ታዋቂው የኢኮኖሚክስ ባለሙያ ያኒስ ቫሩፋኪስ ካፒታሊዝም ሞቷል ያሉት። አዲሱ ስርዓትም ቴክኖ ፊውዳሊዝም ነው በማለት ሰየሙት። እኛ ሳናስበው በየዕለቱ የምናደርጋቸው ነገሮች ሁሉ ለእነዚህ ኩባንያዎች እንደ ነፃ የጉልበት ስራ ሆነው ያገለግላሉ። በፌስቡክ ላይ ስንጽፍ፣ በጉግል ላይ ስንፈልግ፣ በዩቲዩብ ላይ ቪዲዮ ስንከፍት ይህ ሁሉ እንቅስቃሴ የመረጃ ምርት ወይም ዳታ ፕሮዳክሽን ይፈጥራል። እንደሚታወቀው በካፒታሊዝም ስርዓት ውስጥ አንድ ሰራተኛ ፋብሪካ ውስጥ ተቀጥሮ ምርት ያመርታል። በቴክኖ ፊውዳሊዝም ውስጥ ደግሞ እኛ ያለ ክፍያ ወይም በነፃ የዲጂታል መድረኮችን በመጠቀም መረጃ እናመርታለን። ይህ መረጃ ደግሞ ለኩባንያዎቹ
ትርፍ የሚያስገኝ ቁሳቁስ ሆኖ ያገለግላል። ስለዚህ ከገንዘብና ምርት ይልቅ መረጃ አዲስ የሀብት ምንጭ ሆነ። መረጃችን በነፃ ይሰበሰባል፣ ትንተና ይደረግበታል እና ለሌሎች ኩባንያዎች ይሸጣል። ይህ ሂደት ደግሞ ክላውድ ካፒታል ይባላል። እኛ የዚህ ስርዓት ነፃ ሰራተኞች ነን። በየቀኑ በኢንተርኔት ላይ ምን ያህል ሰዓት ታጠፋላችሁ? ይህንን ጊዜያችሁንና የፈጠራችሁትን መረጃ በሙሉ ኩባንያዎቹ በነፃ እየተጠቀሙበት መሆኑ ምን አይነት ስሜት ይሰጣችኋል? ለእናንተ የምናቀርበው ጥያቄ ነው። የቴክኖ ፊውዳሊዝም ምሰሶዎችና የዛሬው እውነታን በተመለከተ 3 ዋና ምሰሶዎች አሉት። የመጀመሪያው ዲጂታል መንግስት ነው። ይህ ማለት በመካከለኛው ዘመን ንጉሶችና ባላባቶች ግዛት ነበራቸው። ዛሬም የቴክኖሎጂ ግዙፎች የራሳቸው ዲጂታል ግዛት ፈጥረዋል። እነዚህ ግዛቶች ከብሔራዊ መንግስታት በላይ ኃይልና ተጽዕኖ አላቸው። ለአብነት የራሳቸውን ህግ ያወጣሉ። የዩቲዩብን ማህበረሰብ ህጎች አስቡ። አንድ ቪዲዮአችሁ ህጉን ካልተከተለ ወዲያው ይሰረዛል። ይህ ማለት የዩቲዩብን ህግ የመጠበቅ ግዴታ አለባችሁ ማለት ነው። በተጨማሪም ከመንግስት በላይ ተጽዕኖ ያሳድራሉ። አንዳንድ ሀገራት በኩባንያዎቹ ህግና ደንብ ምክንያት ወደ ኢንተርኔት መድረኮች እንዳይገቡ ያግዳሉ። ይህም የኩባንያዎቹ ኃይል ምን ያክል እንደሆነ ያሳያል። ሁለተኛው የመረጃ ባላባቶች ናቸው። የጥንቶቹ ባላባቶች መሬት ይቆጣጠሩ ነበር። የዛሬዎቹ የቴክኖሎጂ ባላባቶች ደግሞ መረጃን ይቆጣጠራሉ። መረጃን በስውር መሰብሰብ፣ የምትፈልጉትን ነገር ሁሉ፣ ያያችሁትን ቪዲዮ፣ የሰማችሁትን ዘፈን፣ የሄዳችሁበት ቦታ ሁሉ የኩባንያዎቹ መረጃ ይሆናል። ይህ መረጃ ከእናንተ ሳትጠየቁ ይሰበሰባል። ትርፍ ማግኛ። ይህ መረጃ ለኩባንያዎቹ ትርፍ የሚያስገኝ ወሳኝ የንግድ መሳሪያ ነው። በማስታወቂያዎች፣ በአዲስ ምርት ማስተዋወቅና ሌሎችም የንግድ ፍላጎቶችን ለመንከባከብ ይጠቀሙበታል። ሶስተኛው የኪራይ ኢኮኖሚ ነው። ይህ ማለት በካፒታሊዝም የትርፍ ምንጭ ሽያጭ ነው። በቴክኖ ፊውዳሊዝም ግን የትርፍ ምንጭ ኪራይ ነው። አንድ ኩባንያ ምርቱን በአማዞን ላይ መሸጥ ከፈለገ አማዞን መድረኩን ለመጠቀም ክፍያ ይጠይቃል። አንድ የቪዲዮ ፈጣሪ ዩቲዩብ ላይ ቪዲዮ ለመለጠፍ የመድረኩን ህግ መከተል አለበት። ይህ ሁሉ የኪራይ ክፍያ ነው። የቴክኖሎጂ ኩባንያዎች መድረኮችን በመቆጣጠር ትርፋቸውን የሚያገኙት የእኛን መረጃ በመጠቀምና ሌሎች ኩባንያዎች መድረካቸውን እንዲጠቀሙ በማድረግ ነው። የቴክኖ ፊውዳሊዝም በእኛ ላይ የሚያሳድረው ተጽዕኖም ቀላል አይደለም። እያንዳንዱ የምንወስነው እርምጃ፣ የምናደርገው ምርጫ ሁሉ በቴክኖሎጂ ቁጥጥር ስር ስለሆነ ነፃነታችን ይቀንሳል። በሌላ አገላለጽ የግል ነፃነትን መገደብ ሊባል ይችላል። እነዚህ ኩባንያዎች የመረጃ ፍሰትን ስለሚቆጣጠሩ የፖለቲካዊና የማህበራዊ ውሳኔዎች ላይ ተጽዕኖ ያሳድራሉ። የዲሞክራሲ መዳከምንም ያስከትላሉ። የቴክኖ ፊውዳሊዝም ጽንሰ ሐሳብ በዘመናዊው ዓለም የቴክኖሎጂ ኩባንያዎች በሀገራት ላይ የሚያሳድሩት ተጽዕኖና ኃይል እንዲሁም የበላይነት መሆኑን በጥቂቱ ከተረዳን ይህ ጽንሰ ሐሳብ እንደ ኢትዮጵያ ላሉ ታዳጊ ሀገራት የተለያዩ ጉዳቶችን ሊያስከትል ይችላል። በዋናነት የሀገር ሉዓላዊነት መዳከምን ያስከትላሉ። ማለትም ግዙፍ የቴክኖሎጂ ኩባንያዎች በሀገሪቱ የውስጥ ጉዳይ ላይ ከፍተኛ ተጽዕኖ የማሳደር አቅም አላቸው። እነዚህ ኩባንያዎች የመረጃ ፍሰትን፣ የዜና ይዘትንና ማህበራዊ ውይይቶችን በመቆጣጠር የፖለቲካዊ ውሳኔዎችን ሊያዛቡ ይችላሉ። እንደ ኢትዮጵያ ላሉ ብሔራዊ ደህንነታቸው በቀላሉ ሊደፈርስ ለሚችል ሀገራት ይህ ትልቅ ስጋት ነው። ሌላኛው የኢኮኖሚ ብዝበዛ ነው። የቴክኖሎጂ ኩባንያዎች የሚያቀርቧቸው አገልግሎቶች ለምሳሌ ማህበራዊ ሚዲያና የክላውድ አገልግሎቶች ተጠቃሚዎችንና የሀገር ውስጥ ንግዶችን በእነሱ ላይ ጥገኛ ያደርጋሉ። እነዚህ ኩባንያዎች ያለበቂ ተጠያቂነት አገልግሎቶቻቸውን በመጠቀም የሀገሪቱን ገንዘብ ወደ ውጭ ሊወስድ ይችላሉ። ይህ የሀገር ውስጥ ኢኮኖሚን ከማዳከምም አልፎ የሀብት ክፍፍልን ያዛባል። እንዲሁም የሀገር ውስጥ ምርቶችን የማፈን አቅም አላቸው። በዓለም አቀፍ ደረጃ የሚንቀሳቀሱት ትልልቅ የቴክኖሎጂ ኩባንያዎች በሀገር ውስጥ ያሉ ትናንሽና መካከለኛ ንግዶችን ተወዳዳሪ እንዳይሆኑ ያደርጋሉ። እነዚህ ኩባንያዎች ባላቸው ሰፊ ሀብትና የገበያ የበላይነት የሀገር ውስጥ ንግዶች ማደግ እንዳይችሉ ያደርጉና የቴክኖሎጂ ፈጠራን ያዳክማሉ። ግዙፍ የቴክኖሎጂ ኩባንያዎች የሚጠቀሙባቸው ስልተ ቀመር ወይም አልጎሪዝምስ የሐሰት መረጃዎችንና የጥላቻ ንግግሮችን በፍጥነት እንዲስፋፉ ሊያደርጉ ይችላሉ። ይህም በሀገሪቱ ውስጥ ያሉ ማህበራዊና የፖለቲካ ችግሮችን ሊያባብስ ይችላል። የቴክኖሎጂ ኩባንያዎች ለሚያሰራጩት ይዘት ተጠያቂ ባለመሆናቸው ይህ ጉዳት በኢትዮጵያ ማህበራዊ ትስስር ላይ አሉታዊ ተጽዕኖ ሊፈጥር ይችላል። በተጨማሪም የማህበራዊና ባህላዊ ተጽዕኖችም ቀላል አይደሉም። ሌላው ባህልና እሴቶችን ማዳከም ነው። በቴክኖሎጂ የሚተላለፉት የውጭ ባህሎችና እሴቶች የሀገር ውስጥ ባህላዊ እሴቶችን
እንዲዳከሙ ያደርጋሉ። ይህም በተለይ ለወጣቱ ትውልድ ትልቅ ተጽዕኖ ሊኖረው ይችላል። ባጭሩ የቴክኖ ፊውዳሊዝም እሳቤ እንደ ኢትዮጵያ ላሉ ሀገራት የኢኮኖሚ፣ የፖለቲካና የማህበራዊ ጉዳዮች ቀውስን ሊያመጣ ይችላል። ሀገራት የራሳቸውን የቴክኖሎጂ ዘርፍ በመገንባት የውጭ ኩባንያዎችን በአግባቡ በመቆጣጠርና የዜጎችን መረጃ በመጠቀም ይህንን አደጋ መቀነስ ይችላሉ። በተለይም ስለ ቴክኖ ፊውዳሊዝምና ስለ መረጃ ባለቤትነት መማርና ማስተማር የመጀመሪያው እርምጃ ነው። ሀገራት የመረጃ ባለቤትነት መብታቸውን ለሌሎች ሀገራት አሳልፈው መስጠት እንደሌለባቸው በሕግ ጭምር ጥበቃ ሊደረግለት ይገባል። ግለሰቦችን በመረጃቸው ላይ የመወሰን መብት ሊኖራቸው ይገባል። መረጃን የኛ ንብረት እንዲሆን መጠየቅ አለብን። ለጊዜውም ቢሆን ከትልልቅ የቴክኖሎጂ ኩባንያዎች ውጪ የተሰሩ አማራጭ ዲጂታል መድረኮች አሉ። እነዚህን መድረኮች መጠቀም ጤናማ ውድድርን ይፈጥራል። መንግስታዊ ቁጥጥርን ማበረታታትና የቴክኖሎጂ ግዙፎችን ስልጣን የሚገቱና መረጃን የሚቆጣጠሩ ህጎችን ማውጣት አለባቸው። የቴክኖ ፊውዳሊዝም ዘመን እኛ በራሳችን ፈቃድ የገባንበት ዘመናዊ የዲጂታል ባርነት ሊሆን ይችላል። ነገር ግን መፍትሄው በእጃችን ነው። በመረጃችን ላይ ያለን ስልጣን ሲገባን ይህንን ዘመናዊ ባርነት ለመከላከል የምንወስዳቸው እርምጃዎች ይኖራሉ። በአጠቃላይ የቴክኖ ፊውዳሊዝም ጽንሰ ሀሳብ ገና በሰፊው የሚነገርና የሚጠና ርዕስ በመሆኑ እኛም እንደ ተጠቃሚዎችና ፈጣሪዎች የእነዚህን ጉዳዮች ግንዛቤ ማሳደግ ትልቅ ጠቀሜታ አለው። ለመሆኑ እናንተ በዕለት ተዕለት ህይወታችሁ የዚህን ቴክኖ ፊውዳሊዝም ምልክቶች የምታዩባቸው ነገሮች የትኞቹ ናቸው?